ፕሬዝዳንት ታደሰ ወረደ ከህወሓት ሴራ ጎን ተሰለፉ። ወደ ጦርነት ልንገባ እንችላለን አነጋጋሪው የጀነራሉ ንግግር። ከ4 ኪሎ ወደ መቀሌ የተመለሱት የጊዜው አስተዳደሩ ፕሬዝዳንት ጦርነት አማራጭ ነው ማለታቸው ብዙዎችን አስቆጣ። የፓስተሩ ንግግር ትልቅ ቁጣ እንቀሰቀሰ። የሰላሌን ማህበረሰብ አንቋሿል የተባለው ፓስተር ሄኖክ ግርማ በቁጥጥር ስር እንዲውል ተጠየቀ። ከፍተኛ ወታደራዊ መሪ ህይወታቸው አለፈ። ሀገራቸው የሀዘን ቀን አወጀች። የአደጋው መንስኤ እየተጣራ ነው። ህወሓት ከሰሞኑ እያወጣቸው የሚገኙ ተደጋጋሚ በፌዴራል መንግስቱ ላይ ክስ የሚያሰሙ የክስ ደብዳቤዎች በቀጠሉበት ወቅት ከሰሞኑ አዲስ አበባ የነበሩት የክልሉ ጊዜያዊ ፕሬዝዳንት ታደሰ ወረደም አነጋጋሪነትና ጠንከር ያለ ቃላትን ጨምረውበት የህወሓት አገልጋይ መሆናቸውን ባመላከተ መልኩ አዲስ ክስ አሰምተዋል። የፕሬዝዳንቱ ወደ ጦርነት ልንገባ እንችላለን የሚል ንግግርም ጦርነት በቃም በሚለው የትግራይ ህዝብ ዘንድም እንዲሁም በሌሎች ሰላም ወዳድ በሆኑ አካላት ዘንድ ጭምር እጅግ መነጋገሪያና ብዙዎችን ያስቆጣ ሆኗል። ለመሆኑ ጀነራል ታደሰ ወረደ ሌሎች ያነሷቸው ጉዳዮች ምንድናቸው የሚለውንና ዛሬ በየማህበራዊ ሚዲያው በስፋት ሲሰራጭ የነበረው የፓስተሩ ብዙዎችን ያስቆጣ ንግግር እንዲሁም የከፍተኛ ወታደራዊ መሪ ህልፈትና እሱን ተከትሎ የተሰሙትን አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ተናገሩ። ጀነራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለት አስጠንቅቀዋል። ጀነራሉ የጸጥታን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነት ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ በጸጥታ ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮቹ ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑት ከዚሁ ከሚሰጣቸው ወራዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በጻስ መጠለያ ጣቢያ የደረሰው የረሃብ አደጋ በማስተጋባት ዓለም አቀፍ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተና ጀነራል ታደሰ የጊዜው አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆን የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙ ገልጸዋል። በጻስ መጠለያ በሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩት አሁን የደከሙ ሲሆን ደክመው የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በጻስ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበርና መንግስትም ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበረ ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸው እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩ መነሻ ለይቶ ማወቅ ወሳኝ መሆኑን ሌተና ጀነራል ታደሰ ወረደ ጠቁመዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያል ብለዋል። የጊዜው አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑ ተፈናቃዮችንም ሆነ በችግር ላይ ያለው ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀምርም ገልጸዋል። የ2018 ዓ.ም የጊዜው አስተዳደሩ ዋና ዕቅድ ተፈናቃዮችን ደህንነት በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹት ሌተና ጀነራል ታደሰ ይህንን ተግባራዊ ለማድረግ የፌዴራል መንግስት መላው ኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል።
በጸለምቲ አካባቢ በተደረገው የተፈናቃዮች የመመለስ ሂደት ላይ የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግ ገልጸዋል። የሚደረጉ እርዳታዎች ግን ቀደም ሲል ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑን ጠቁመዋል። በጤና ረገድ ደግሞ ህዝቡ የጤና መድን ተጠቃሚ በማድረግ ዓመታዊ ክፍያውን እንዲፈጸምና ነፃ የሕክምና አገልግሎት እንዲያገኝ ማድረግ እንደሚያስፈልግ ፕሬዝዳንቱ ገልጸዋል። ሌተና ጀነራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫቸውን አጠቃለዋል። የጊዜው አስተዳደሩ ፕሬዝዳንት ታደሰ ወረደም ሆነ ህወሓት ለችግሩ መፈጠር የፌዴራል መንግስቱን ተጠያቂ ለማድረግ ጣታቸውን ይቀስሩ እንጂ ለዚሁ ሁሉ ችግር መነሻው ህወሓት እንደሆነ ሁሉም የሚስማማበት እውነት ነው። ለዚህ ማረጋገጫ የሚሆነውም ቲፒኤልኤፍ ለእርዳታ ተብሎ የተላኩት እህሎች በሙሉ ቀርጥፎ በልቶታል የሚል ዝርዝር መረጃ ወጥቷል። አስደንጋጭ ጉዳይ ደግሞ በእነዚህ ምስኪን በረሃብ የተጎዱ አባቶች፣ እናቶችና ህፃናት ላይ ፖለቲካ ለመስራት የሚጥረው ራሱ ዘራፊው ቲፒኤልኤፍ መሆኑ ነው። 121 ሺህ ኩንታል እህልና 55.5 ሚሊዮን ብር ለህጻጽና አካባቢው በ4 ወራት ውስጥ ተልኳል የተባለ ሲሆን ነገር ግን የት ገባ ሲባል መልሱ አስደንጋጭ ሆኖ የተገኘው ቲፒኤልኤፍ የገዛ ወገኖችን ክዶ እነሱን ለረሃብ አሳልፎ ሰጥቶ ወደ ራሱ ካዝና እንዳስገባው የተነገረው። መስከረም ወር ላይ 2.8 ሚሊዮን ኪሎ ግራም እህል እና 12 ሚሊዮን ብር፣ ጥቅምት ወር ላይ ደግሞ 3.1 ሚሊዮን ኪሎ ግራም እህል እና 14.5 ሚሊዮን ብር፣ ህዳር ወር 2.95 ሚሊዮን ኪሎ ግራም የእርዳታ እህል እና 13.2 ሚሊዮን ብር የእርዳታ ገንዘብ፣ ታህሳስ ወር ላይ 3.25 ሚሊዮን ኪሎ ግራም እህል እና 15.8 ሚሊዮን ብር ወደ ትግራይ ህጻጽ ተልኮ ነበር። ጠቅላላ ድምር 12.1 ሚሊዮን ኪሎ ግራም ወይም 101 ሺህ ኩንታል እህል እና 55.5 ሚሊዮን ብር ለህጻጽና አካባቢው ደርሷል። ግን ደግሞ እርዳታው በትክክል ደርሷል ወይ ሲባል በጭራሽ ወደዚህ ስፍራ ለእርዳታ የተላከው ገንዘብ እንዳልደረሰ አሁን የተከሰተው ረሃብ ማስረጃ ሆኗል። ይህ ድጋፍ ሳይዘረፍ በትክክል ደርሶ ቢሆን ህዝቡ ይራም ነበር ወይ? ይህ ብዙዎች የሚያነሱት ጥያቄ ሆኗል። በቀጣይ መረጃ የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮች አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። የፍቼ ከተማ አቃቢ ህግና የከተማ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። ፓስተር ሄኖክ በቁጥጥር ስር እንዲውሉ የተጠየቀው በአገልግሎት ላይ በነበሩበት ወቅት ሰላሌ የመተተኛና የጠንቋይ ሀገር ነው ማለታቸው ነበር የሰላሌ ማህበረሰብ በእጅጉ አስቆጥቶ ማህበራዊ ሚዲያው ላይ መነጋገሪያ የሆነው። ይህን ተከትሎም የሰሜን ሸዋ ዞን ኮሚኒኬሽን መግለጫ አውጥቷል። በፓስተር ሄኖክ ግርማ ጉዳይ ሰላሌ ላይ የህግ ምርመራ ተጀምሯል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ደምጦ ታና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። አንደኛ፣ ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠዋል። በሶስተኝነት የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢው ምላሽ ይሰጣል ብለዋል። አቃቢ ህግ መምሪያው የህግ በላይነት ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝብ ይፋ እንደሚያደርግ አስታውቋል። ይህ በእንዲህ እንዳለ የጉዳዩ ባለቤት የሆነው ፓስተር ሄኖክም ተቆርጦ በወጣው ቪዲዮ ምክንያት ለተፈጠረው ቅሬታ የይቅርታ ደብዳቤ ይፋ አድርጓል። በዚሁ ወደ መጨረሻው መረጃችን ተሻገርን። የሊቢያ ወታደራዊ መሪ ጀነራል መሐመድ አሊ አህመድ አልሃዲድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ መሞታቸው ተገለጸ። የሊቢያ ጠቅላይ ሚኒስትር እንዳሉት ከጀነራል መሐመድ በተጨማሪ ሌሎች 4 ሰዎችን በአደጋው ሞተዋል። ወታደራዊ መሪው ከቱርክ መዲና አንካራ በፋልከን 50 ጄት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስቴር አሊ የርሊካይ ተናግረዋል። ወደ ትሪፖሊ እየተጓዙ የነበረው አውሮፕላን ሲግናል ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገረዱ መረጃ ሰጥቷል። ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላን ስብርባሪ ተገኝቷል። የአውሮፕላን አደጋው መንስኤ እየተጣራ እንደሚገኝ ተገልጿል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር በኤክስ ገጻቸው እንዳሉት በሃይማኖት ግዛት የኪስካቪክ ግዛት ፖሊስ የአውሮፕላኑ ስብርባሪዎች አግኝቷል። ተጨማሪ መረጃ ሲገኝ ለህዝብ ይፋ የምናደርግ ይሆናል ብለዋል። ዓለም አቀፍ እውቅና ያለው ሊቢያው አስተዳደር ጠቅላይ ሚኒስትር የሆኑት አብዱልሐሚድ ዲቢቢ ሊቢያን በቀናነትና በታታሪነት ያገለግሏት የነበሩ ሰዎችን አታለች ብለዋል። የሊቢያ ልዑካን ቡድን ቱርክ እንደሚገኝ ገልጸዋል። የቱርክና የሊቢያ ወታደራዊና የደህንነት ጉዳዮች ትብብር እንደሚቀጥል አክለዋል።
ቱርክ ከ2019 ወዲህ በሊቢያ ቁልፍ ሚና ከሚጫወቱት ሀገራት አንዷ ሆናለች። ከሀገሪቱ ምስራቃዊ ክፍል የተነሳ ወታደራዊ ኃይል ዓለም አቀፍ እውቅና ያለውን መንግስት እንዲያወርድ ወታደራዊ ድጋፍም ሰጥታለች። ቱርክና ሊቢያ ጠንካራ ፖለቲካዊ፣ ወታደራዊና ምጣኔ ሀብታዊ ትስስር አላቸው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።